ጤና ይስጥልን እንዴት ናችሁ የተወደዳችሁ የኢትዮ አርሰናል ቻናል ቤተሰቦች የተለያዩ ጉዳዮችን ለናነሳ በደጋሚ ተገናኝተናል በርከት ያሉ ሐሳቦችን የነገርናችሁ እንቆያለን ዝውውሮችን እናነሳለን ስለ አርሰናል ምን ተባለ ምን ተሰማ በተለያዩ ሐሳቦች የምናነሳቸው ጉዳዮች አሉ እናንተም የምትሳተፉባቸውን ጥያቄዎችም ይዘናል በተለይ ደግሞ ከአንዳንድ ተጫዋቾች ጋር በተያያዘ በውድድር ዓመቱ ትናንትና በአርሰናል ቤት ማን ፍጹም ቅጣት ምት መምታት አለበት ብለን አንዳንድ ጉዳዮችን ስናነሳ ነበር ከዛ ውጪ የናንተን እየታን በተመለከተ እንድታካፈሉን የምንፈልገው ሐሳብ አለ እሱን ወደ በኋላ ላይ ነግራችኋለን ከዛ ውጪ አሁን በቅድሚያ ምን ጉዳዮችን እንደያዝን ከዝውውሮች ጋር በተያያዘ አንቶኒዮ ሴሜኖን ጉዳይ በተደጋጋሚ በጥልቀት እየሰማን እንገኛለን አንደኛው ጉዳይ ነው ከዛ ውጪ ደግሞ ሪዮ ፈርዲናንድ ጋሪ ኔቭል እንዲሁም ደግሞ ጄሚ ካራገር ስለ አርሰናል የተለያዩ ተጫዋቾች ስለ ኤበሬቼዜ ስለ ሞይሴስ ካይሴዶና ስለ የዚህ የአርሰናል አማካኝ ስፍራ ተጫዋች ዴክላን ራይስን በተመለከተ እያነሷቸው ያሉ ጉዳዮች አሉ ምናክል ተስማሙበታላችሁ የሚለውንም ጉዳይ እናነሳለን አርሰናል ባለፈው አመታት ምን ያክል ጠንካራ ነበረ በሚለው ከባለፈው የውድድር ዘመን ጋር በተያያዘ ነጻጽር እንመለከታለን አንዳንድ ተጫዋቾች ውጭ ሆነው ቀርበዋል ከሃርሊንግ ብራውት ሃላንድ ጋርም በተያያዘ እየተሰሙ እየተነሱ ያሉ ጉዳዮች አሉ ከነዚህ ሐሳቦች ጋር በተያያዘ ደግሞ ሃርሊንግ ብራውት ሃላንድ ስለ ማርቲን ኦዴጋርድ ያነሳቸው ዝርዝር ጉዳዮች አሉ በዝርዝር የምንመለከተው ጉዳይ ነው የሚሆነው በኖርዌይ ብሔራዊ ቡድን ጨዋታ ላይ እንደማይኖር ይታወቃል የሴፕቴምበር ወር እጩዎች ውስጥ ምርጦች ውስጥ ምርጥ ግብ ውስጥም የተካተቱ ስሞችንም አሉ በአርሰናል በኩል እነሱንም የነገርናችሁ እንቆያለን ለሁሉም በርከት ያሉ ያልሰማዋቸውን መረጃዎች ይዘናል አብራችሁን ቆዩ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁና በዝርዝር ወደ ምንመለከተው ጉዳይ እናልፋለን በዝርዝር ከመናነሳቸው ጉዳዮች መካከል አንደኛው ከሰሞኑ የተነሱ ያሉ ጉዳዮች አሉ ከነዚህ መካከል ያርሰናል የስፖንሰርሺፕ ስምምነት ጉዳይ በስፋት ብዙ ሐሳቦች እየተነገረበት ይገኛል አርሰናል ሌላ ተጨማሪ ስፖንሰር አይደለም የሚቀጥል ነው ግን ከቪዚት ሩዋንዳ ጋር በተያያዘ የሩዋንዳ መንግስት ከአርሰናል ጋር ስምምነት ላይ መድረሱ ይታወቃል ከዚህ በፊት ከ2018 ጀምሮ የጀመረ ነው ቪዚት ሩዋንዳ የአርሰናል ተጫዋቾች ክንዳቸው ላይ ቪዚት ሩዋንዳ የሚል የማስታወቂያን ታነባላችሁ ያንን አርሰናል አሁን በአመት $13 ሚሊዮን የሚያገኝበት ክፍያ ነውና ከዚህም ቀጥሎ በሚቀጥሉት አመታት የነገር ሊቀጥል ይችላል አርሰናል የመጨረሻ ድርድር ላይ ይገኛል 2018 ላይ ጀመረ ለተጨማሪ 3 አመታት ከቀጠለ በኋላ በመጀመሪያው ጊዜያት ላይ ከዛ በኋላ 2021 ላይ ለተጨማሪ አመታት ቀጥሎ ነበር አሁን 2025 ላይ ተጨማሪ ጊዜያት ሊኖሩት ይችላሉ በሚል እየተነሱ ያሉ ጉዳዮች አሉ ከቪዚት ሩዋንዳ ጋር በተያያዘ የሩዋንዳው ፕሬዝዳንት ፖል ካጋሜ የአርሰናል የልብ ደጋፊ እንደሆኑ ይታወቃል በቅርቡ እንኳን አርሰናል ከባየር ሙኒክ ያደረጉትን የቻምፒየንስ ሊግ ጨዋታ ኤምሬትስ ላይ ተገኝተው መከታተላቸው ይታወቃል የዩኬ ገቨርንመንት ግን አንዳንድ ነገሮችን እያሳሰበ ይገኛል ፌብሩዋሪ የካቲት ላይ የሩዋንዳ መንግስትን በተመለከተ የሚሰጠውን ድጋፍ ስለማቋረጡ ሲያሳስብ ነበር ምክንያቱም ደግሞ ሩዋንዳ በዴሞክራቲክ ሪፐብሊክ ኮንጎ የምታራምደው ፖሊሲን በተመለከተ ያ ትክክል አይደለም በሚል የዩኬ መንግስት ጥያቄ ሲያነሳ ነበር በዛ ላይ ደግሞ ሂዩማን ራይትስ ሌሎችም ጥያቄዎችን ሲያሰሙ ነበር የዚህ አርፒኤፍ የሩዋንዳ ፓትሪዮቲክ ፍሮንት ወይም የፖል ካጋሜ የሚመሩት ፓርቲ በቀጣይ ጊዜያት ላይ አርሰናልን ብቻ አይደለም ሌሎችም ክለቦችን ስፖንሰር ማድረግ የለበትም የሚል ጥያቄዎች ሲነሱ ነበር ለሁሉም ግን አርሰናል የመጨረሻ ስምምነት ላይ ስለመድረሱ እየተነገሩ ያሉ ዝርዝር ጉዳዮች አሉ ከአርሰናል ጋር በተያያዘ በቅርብ ጊዜያት ላይ እያሳየ ስላለው ብቃት በተደጋጋሚ ብዙ ጉዳዮችን አንስተናል ከነዚህ ሐሳቦች መካከል ደግሞ አንዳንዶቹ ላንሳላችሁ በተለይ ደግሞ በቅርብ ጊዜያት ስኬታማ ቡድን እንደሆነ ተመልክተናል እስቲ ሐሳቦቻችሁን ጻፉልን እናንተ አርሰናል መቼ ነው ከሁለት በላይ ግቦችን ሲቆጠርበት የምታስታውሱት ለመጨረሻ ጊዜ የምታስታውሱት ጨዋታ 3 ግቦችን በተለይ ደግሞ በእንግሊዝ ፕሪሚየር ሊግ በሊግ ጨዋታ 3 ግቦች የተቆጠሩበት መርሃ ግብር የምታስታውሱትን ንገሩንና በአሳብ መስጫው ላይ ጻፉልን እኛ እናነሳዋለን በአርሰናል በኩል ያለፉት አመታት የጥንካሬ ነበር የበላይነት ነበር በብዙ መንገድ የሚካኤል አርቴታ ቡድን በተመለከተ ሊቆጭበት የሚችሉ አርሰናል ደጋፊዎችም ባለፉት 3 አመታት ሁለተኛ ደረጃን ይዞ ሲያጠናቅቅ ዋንጫ ማሸነፍ ነበረበት የሚሉ ሐሳቦች ሲነሱ ነበር ይህንን የማነሳው ያለ ምክንያት አይደለም አንድ ቁጥር እየተመለከትኩ
ይገኛሉ። አርሰናል የዘንድሮውን የእንግሊዝ ፕሪሚየር ሊግ 7 ጨዋታዎችን ጨምሮ ባለፉት 2 የውድድር ዘመናት የሰበሰባቸውን ነጥቦች ስንደምር ከማንቸስተር ሲቲም ከሊቨርፑልም በላይ ያስቀምጧል። ማንቸስተር ሲቲ 263 ነጥቦችን ሰብስቧል። ሊቨርፑል 249። በተለይ ከሊቨርፑል በጣም በእጅጉ የራቁ ነጥቦችን የሰበሰበው የዘንድሮን ብቻ አይደለም። ባለፉት 2 አመታት በ2 የፕሪሚየር ሊግ የውድድር ዘመናት 2024-25 2023-24 ከዛ በተጨማሪ 2025-26 እስካሁን የተደረጉ 7 ጨዋታዎችን ስንደምር ማጠቃላይ አርሰናል 264 ከሲቲ በአንድ ነጥብ ከፍ ያለ በሊቨርፑል ደግሞ ከእጅጉ የራቀ ነጥቦችን ሰብስቧል። ነገር ግን ሊቨርፑል አንድ ዋንጫ አሸንፏል። ማንቸስተር ሲቲን ስንመለከት ደግሞ 2 ዋንጫዎችን አርሰናል በ3 አመት ዋንጫ ቢሰጥ ኖሮ 3ቱንም ዋንጫዎች ይበላ ነበረ ማለት ነው። ነገር ግን አሁን ዘንድሮ ከዛ የተለየ መንገድ በጣም በጥንካሬ እየተጓዘ ይገኛል። ጥሩ አጀማመር አድርጓል። በተለይ በመጀመሪያዎቹ ሳምንታት ካደረጋቸው ጨዋታዎች ማንቸስተር ሲቲን፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ኒውካስል ዩናይትድን ገጥሞ በዚህ ደረጃ መፎካከር ማለት በደንብ ልዩነቱ ሰፊ እንደሆነ መናገር ይቻላል። ከአርሰናል ተጫዋቾች ጋር በተያያዘ ለምሳሌ አጀማመራቸው በጣም የሚደንቅ ነው ማለት ይቻላል። የአርሰናል ደጋፊዎች አንዳንድ ሀሳቦችን በማህበራዊ ትስስር ገጾች ሲያስተላልፉ መለከታለሁ። ከነዚህ ሀሳቦች መካከል ለምሳሌ ቦሪንግ ቲም፣ አሰልቺ ቡድን ብለው የሚተቿቸውን ሌሎች የክለብ ደጋፊዎች፣ ሌሎች ተንታኞችን በተመለከተ የሚሰጡት ሀሳብ አለ። አርሰናል ዘንድሮ ብቻ ለምሳሌ 11 ንጹህ ግቦች አሉት። በእንግሊዝ ፕሪሚየር ሊግ በ7 ጨዋታዎች 11 ንጹህ ግቦችን ማስቆጠር ማለት ለምሳሌ ሊቨርፑል አዝናኝ ቡድን ነው ተብሎ ይታሰባል። 4 ንጹህ ግቦች ብቻ ነው ያሉት። አርሰናል ብዙ ግቦችን የሚያስቆጥር በመከላከልም ደግሞ ድንቅ ቡድን እንደሆነ ይህ ቁጥር ብቻ ምስክር እንደሆነ መናገር ይቻላል። አንዳንድ ተጫዋቾች ላይ ለምሳሌ ጫናዎች በርክቷል። ፍሎሪያን ቨርዝን መጥቀስ ይቻላል። በማንቸስተር ዩናይትድ ቤንያሚን ሼሽኮ ባለፉት 2 ጨዋታዎች ላይ ግብ አስቆጠረ እንጂ ጫናው አልቀረለትም። ለምሳሌ 007 የሚባል ኢንሰልት አለ ወይም ደግሞ አንድ ልጥፍ አለ። ይህንን በተጫዋቾች ስሞች ላይ የሚለጠፍ ነው። የመጀመሪያ 7 ጨዋታዎች ከተቆጠሩ በኋላ ምንም አይነት ግብ ያላስቆጠረ ምንም አይነት አሲስት ያላደረገ ተጫዋች የሚሰጠው ስያሜ ነው 007። ይህንን ስያሜ ካገኙ ተጫዋቾች መካከል አንደኛው ፍሎሪያን ቨርዝ ነው። ሌሎችም የፕሪሚየር ሊግ ተጫዋቾች አሉ። አርሰናል ተጫዋቾች በኩል ግን ኤዜንም ቪክተር ጊዮኬሬሽንም ብትጠቅሱ እነ ማርቲን ዙቢሜንዲ እንኳን አማካኝ ስፍራ የተከላካይ አማካኝ ተጫዋች ሆኖ እነዚህ ደረጃ ላይ ግቦችን አስቆጥሯልና እሱ እንኳን ቢሆን ግቦችን ማስቆጠር ችሏል። የተለየ እንቅስቃሴ አድርጎ ተመልክተነዋልና በዚህ ደረጃ ትችቶች የሚገቡ እንዳልሆኑ በአርሰናል ተጫዋቾች ላይ እየተመለከተን እንገኛለን። አሁን ከ9 ቁጥር ተጫዋቾች ጋር በተያያዘ ስለ ቪክተር ጊዮኬሬሽ ደግሞ አንዳንድ እየተሰጡ ያሉ ሀሳቦች አሉ። ጋሪ ሊንከን በደንብ አርሰናልን በተመለከተ ጥሩ ነገሮችን ከሚናገሩ ሰዎች መካከል አንዱ ነው። የእግር ኳስ ተንታኞች መካከል የሚጠቀስ ነው። ጋሪ ሊንከን በእንግሊዝ በጣም ክሬዲብል ከሚባሉ ብዙሃን መገናኛዎች መካከል አንዱ በቢቢሲ ላይ የማች ኦፍ ዘ ዴይ አዘጋጅ ሆኖ ለአመታት ሰርቷልና በቪክተር ጊዮኬሬሽ አጀማመር ላይ ያነሳው ጉዳይ አለ። አሁን በርከት ያሉ በቃ በማት የሚባሉ ቁጥሮችን ግቦችን እያስቆጠረ አይገኝም ይላል ጋሪ ሊንከን ስለ ቪክተር ጊዮኬሬሽ ከሚያነሳቸው ሀሳቦች መካከል። ነገር ግን የሱን ፌር ሼር ወሱን ድርሻ በቀጣይ ጊዜያት ላይ ያገኛል፣ ምንም አትጠራጠሩ የሚል ነገር አንስቷል። እሱ የተለየ ነገር አለው ይላል። በጣም ትሪት መሆን ይችላል። ለተጋጣሚ ከኋላ ከግብ ክልል ላይ ስጋት መሆን የሚችል አቅም አለው። ስፔሶችን ክሬት ማድረግ ይችላል። ከዛ በተጨማሪ ለአማካኝ ስፍራ ተጫዋቾች ጥሩ እድል ነው። ለማል ስፍራ ተጫዋቾች ብቻ አይደለም፣ ዋይድ ላይ ለሚጫወቱት ለነ ቡካዮ ሳካ፣ ለነ ጋብሪኤል ማርቲኔሊ፣ ለነ ትሮሳርድ፣ ኤዜ እንኳን በዛ ቦታ ላይ ቢጫወት ለነሱ ስፔሶችን መፍጠር የሚችል ተጫዋች እንደሆነ በቅርብ ጊዜያት ላይ ተመልክተናል። ሌሎች ቁጥሮችን እናነሳለን ከቪክተር ጊዮኬሬሽ ጋር በተያያዘ። እናንተስ ምን ታስባላችሁ? አጀማመሩ በሷጫወት ላይ በአርሰናል ቤት መሰለፉን ተከትሎ ምን የተለየ ነገር ተመልክታችኋል? ሀሳቦቻችሁን አጋሩን። ከዛ ውጪ ግን በጣም አግሬሲቭ ነው። በጣም ጉልበተኛ ተጫዋች ነው። ያንን እየተመለከትን እንገኛለን። የኦሎምፒያኮስ ጨዋታ ላይ የኦሎምፒያኮስ ተከላካዮች በጣም ሲቸገሩበት ነበርና ያንን ደግሞ ስፔሶችን ለማጥቃት የተመቸ አይነት ተጫዋች ነው። እሱ ግብ ማስቆጠር ጥያቄ ውስጥ የሚገቡ አይደሉም። በእርግጥ 6 ጨዋታዎችን ባለፉት ተከታታይ 6 ጨዋታዎች ላይ ግብ አላስቆጠረም። ነገር ግን ብዙም ትኩረቶች እየተደረጉበት አይደለም። ግብ አላስቆጠረም ተብሎ ትችቶች በብዛት እየመጡ አይደለም። ምክንያቱም ደግሞ ለሌሎች የቡድን አጋሮቹ መንገድ
አንፊልድን እየከፈተ አርሰናል ብዙ ግቦች ማስቆጠሩ አንዱ ምክንያቱ እሱ ነው። በርግጥ በፕሪሚየር ሊግ ላይ ከተቆጠሩ ግቦች መካከል 3ቱ የሱ እንደሆኑ ይታወቃል። ስለዚህ በቀጣይ ጊዜያት ላይ ይላል ጋሪ ሊንከን በትክክልም ቪክተር ጊዮኬሬሽ ብዙ ግቦችን ሲያስቆጥር የአርሰናል ማጥቃትን ደግሞ በደንብ ሲያሰናስል ትመለከቱታላችሁ የሚል ሀሳቡን አካፍሎ ተመልክተናል። አሁን ቪክተር ጊዮኬሬሽ ከመጣ በኋላ እኔ አንድ የተመለከትኩት ነገር ለምሳሌ ቡካዮ ሳካን በሶስት ተከላካዮች ሲያዝ አንመለከተውም። ማርቲኔሊም ከዛ አስርፎ ተመልክተናል። ማርቲኔሊ በጣም ጥሩ ተጫዋች መሆኑን በደንብ እየተመለከተን እንገኛለንና እነዚህ ነገሮች ስንደማምር በደንብ ቡካዮ ሳካም ጋብሪኤል ማርቲኔሊም ነትሮሳርድም ያተረፉበት የውድድር ዘመን እንደሆነ በሱ መምጣት ከባለፈው አመት ብዙ ለውጦችን እያየን እንደሆነ ማርቲን ኦዴጋርድ እንኳን በግብ ተሳትፎ ላይ የበለጠ ጥሩ ኳሊቲዎችን እየጨመረ እንደሆነ ኤዜ ግብ ማስቆጠር እየቻለ ነው። አማካኝ ስፍራ ላይ ራይስ ዙቢሜንዲ ግቦችን እያስቆጠሩ ነውና ብዙ መባል የሚችል ጉዳይ ነውና ሶስት ሌሎች ተከላካዮችን ፒን በሚያደርግበት ሰዓት ላይ ወደሱ በሚመጡበት ሰዓት ላይ ሳካን ነጻ ማድረግ ይችላል። ያንድ ላንድ አጋጣሚዎችን ለሌሎች ተጫዋቾች እድል መስጠት ይችላልና ያንን በስፋት እየተመለከትን እንገኛለን። እናንተስ ምን ትላላችሁ? ሀሳቦቻችሁን ጻፉልን። ሪዮ ፈርዲናንድ ጋር በተያዘ የሚያነሳው ሀሳብ አለ። ሪዮ ፈርዲናንድ አንድ ጉዳይ ያነሳል። ኤዜን አርሰናል በማግኘቱ ጉዳይ ላይ የሚያነሳ ነው። ሚኬል አርቴታ አሁን ቁጭ ብሎ ሲያስበው ይላል የዚህ የሰባት ጨዋታዎች እድሜ በኋላ ከፕሪሚየር ሊጉ የኢንተርናሽናል ብሬክ መቋረጥ በኋላ ነገሮችን መለስ ብሎ ሲያጠነጥን ፈጣሪን የሚያመሰግን ይመስለኛል ይላል። ምክንያቱም ደግሞ ኤዜን በማግኘቱ ኤዜ ማርቲን ኦዴጋርድ ቢጎዳ ትክክለኛ ተተኪ ነው። ከዛ በተጨማሪ ከሱ ጋርም በጋራ መጫወት ይችላል። ከዛ ውጪ ደግሞ ሌላ አይነት ዳይናሚክን መፍጠር የሚችል ተጫዋች እንደሆነ ተመልክተናል። ሪዮ ፈርዲናንድ እንደሚለው ከሆነ ኤታን ኗኔሪን ያነሳል፣ ማክስ ዳውማንን ያነሳል። ምናልባት ኤዜ ባይፈረም ኖሮ ማርቲን ኦዴጋርድ ሲጎዳ ኤታን ኗኔሪና ማክስ ዳውማን ነበሩ የአርሰናል ተቀያሪ ተጫዋቾች። ነገር ግን አሁን ኤዜ ተቀያሪ ሊሆን ይችላል ወይም ደግሞ እነሱ በጋራ ቢጫወቱ ሌሎች አማራጮችን ማስፋት ይችላል። ገና የነ ካቨርስ መመለስን አልተመለከትንም። እነሱ ሲመለሱ ደግሞ ጋብሪኤል ጄሱስ ሲመለስ ሌላ አይነት መልክ ያለው አርሰናልን እንመለከታለን እና በጣም ዴብዝ ያለው ቡድን እንደገነባ ሚኬል አርቴታ ምስክርነቱን እየሰጠ ይገኛል። ሪዮ ፈርዲናንድ ሀሳብ ነው ይሄ። በትክክልም ዴብዝ ያለው ቡድን ነው። በእርግጥ በስኳድ ዴብዝ ደረጃ ሊቨርፑል በጣም አጥቂ ቡድን እንደሆነ ይወራል። ነገር ግን ያንን እየተመለከተን አይገኝም። በስኳድ ዴብዝ ደረጃ ግን የሚኬል አርቴታን አጠቃቀም በትልቅ ደረጃ በስፋት እየተመለከተን እንገኛለን። ያም በእርግጥም ትክክል የሚገባ መነሳትም ያለበት ጉዳይ ነው። አርሰናል ቅድም ሳነሳው የነበረው ቁጥር አለ። ባለፉት 2 አመታት በሰባሰባቸው ነጥቦች ፕሪሚየር ሊጉ ማሸነፍ ነበረበት። 264 ነጥቦችን ሰብስቧል። ከ2023/24 የውድድር ዘመን ጅማሮ አንስቶ ማለት ነው። ሊቨርፑልና ማንቸስተር ሲቲ ሊቨርፑል 3ኛ ማንቸስተር ሲቲ 2ኛ ደረጃ ላይ ይቀመጣሉ። በፕሪሚየር ሊጉ ለምሳሌ 2024/25 የውድድር ዘመን ሲጀምር ከ7 ጨዋታዎች በኋላ 18 ነጥቦችን ሰብስቦ ነበር ሊቨርፑል። ማንቸስተር ሲቲ 17፣ አርሰናልም 17 በአንድ ነጥብ ዝቅ ብሎ ነው ዘንድሮ የሰበሰበው 16 ነጥቦችን ሰብስቧል። ሊጉን ግን እየመራ ይገኛል። ሊጉ ምን ያክል የበለጠ ጠንካራ ሆኖ እንደቀረበ የሚያሳይ ነው። ሊቨርፑል 2ኛ ነው። ማንቸስተር ሲቲ ደግሞ 13 ነጥቦችን የሰበሰበው በ13 ነጥቦች ሰብስቦ 5ኛ ደረጃ ላይ ተቀምጧል። ከአርሰናል ጋር በተያያዘ አንድ ሌላ ተጨማሪ ላነሳላችሁ የፈለኩት ጉዳይ እናንተ የውድድር አመቱ ምርጥ አጀማመር ያደረገው የምትሉትን ተጫዋች እስቲ ንገሩን። ኮሜንት ላይ ሀሳቦቻችሁን ጻፉልን። እኛም የተለየ ጉዳዮችን እናነሳለን። ቅድምም የጠየኳችሁ ጥያቄ ነበረ። አርሰናል ለመጨረሻ ጊዜ ከ3 በላይ ግቦችን ወይም ከ2 በላይ ግቦች የተቆጠሩበት 3 ወይም ደግሞ ከ2 በላይ ግቦች የተቆጠሩበት ጨዋታ የምታስታውሱት ብዬ አንስቼላችሁ ነበር። መቼ አርሰናል 2 እና ከዛ በላይ ግቦች እንደተቆጠሩበት ልንገራችሁ። ዲሴምበር 5 2023 በጎርጎሮሳኑ ለመጨረሻ ጊዜ ሉተን ታውንን በፕሪሚየር ሊጉ በገጠመበት ጨዋታ ላይ ከሞላ ጎደል አሁን 2 አመት ሊሞሉት ነው። ዲሴምበር 5 ማለት እየተቃረበ ይገኛል። ኖቬምበር 1 ወር በኋላ ምናልባት የ2 ወራቱን እናከብር ይሆናል። እስከዛም ግብ የሚቆጠርበት ቡድን እንዳልተገነባ መመልከት ይቻላል። ዘንድሮ እንኳን በሊጉ 3 ግቦች ነው የተቆጠሩበት። በአጠቃላይ 10 ጨዋታዎችን አድርጎ 3 ግቦች ብቻ ነው። በቻምፒየንስ ሊግም በሌሎች ውድድሮችም ያደረጋቸውን ጨዋታዎች
ስንመለከት እንግዲህ ያ በዛን ወቅት ላይ ከሉተን ታውን ጋር 4-3 ያሸነፈበት ጨዋታ ብዙዎች የምታስታውሱት ጨዋታ እንደነበረ ይታወቃል። ሉተን ታውን አሁን በጣም እየተቸገረ ይገኛል። ከአሰልጣኙ ጋር እንግዲህ መለያየቱም አንደኛው ጉዳይ ነው። በተለይ ደግሞ ከዛ በኋላ በጣም እየወረደ በሊጉ ላይ የሚገኝ ቡድን ነው። በፕሪሚየር ሊጉ ላይ ግን በጣም ከባድ ጥሩ ሮዝ ባርክሌን የያዘ ቡድን ነበረ። ለመጨረሻ ጊዜ አርሰናል ላይ 3 ግቦችን ያስቆጠረው ቡድን ሉተን ታውን ነው ብንል ብዙዎች ግምት ውስጥ የሚያስገቡት አይደለም። አስገራሚ ቁጥር ነው አግኝቼዋለሁ፣ ወደ እናንተም አጋራችሁ ነገር ናችሁ። ከዛ ውጪ የአመቱ የአርሰናል ጅማሮ ላይ በተለይ ደግሞ ጥሩ እንቅስቃሴ ያደረጉ በርከት ያሉ ተጫዋቾች አሉ። እያንዳንዱ ቦታ ላይ ከጁሪን ቲምበር እስከ ቡካዮ ሳካ፣ ቪክተር ጊዮኬሬሽ ድረስ ሁሉንም ተጫዋቾች ማመስገን መጥራት ይቻላል። ነገር ግን ሴፕቴምበር ወር አልቋል። የመስከረም ወር የአርሰናል አጠቃላይ ምርጡ ተጫዋች ለእናንተ ማን ነው ብላችሁ ታስባላችሁ? እሱን ንገሩን እስቲ። ከመስከረም ወር ላይ አንዳንድ እጩዎች አሉ። በአርሰናል ቤት እጩ ከሆኑት መካከል 4 ተጫዋቾች ዝርዝር ይፋ ተደርጓል። ጋብሪኤል ማጋሌሽ፣ ጋብሪኤል ማርቲኔሊ፣ ሊሳንድሮ ትሮሳርድ እንዲሁም ደግሞ ማርቲን ዙቢሜንዲ ይጠቀሳሉ። ጋብሪኤል ማጋሌሽ በተሰለፈባቸው ጨዋታዎች ላይ 3 ክሊን ሺቶችን አስመዝግቧል። አንድ በጣም አስፈላጊ ግብ አስቆጥሯል። ኒውካስል ዩናይትድ ላይ በተጠናቀቀ ደቂቃ የተቆጠረች ግብ ነበረች። ጋብሪኤል ማርቲኔሊ በቻምፒየንስ ሊግ ብቻ አይደለም በፕሪሚየር ሊጉም በዚህ የሴፕቴምበር ወር ላይ የመስከረም ወር ላይ ድንቅ ነበረ። 2 ግቦችን አስቆጥሯል። አንድ ለግብ የሆኑ ኳስን አቀብሏል። ማርቲን ዙቢሜንዲ 2 ግቦችን አስቆጥሯል። በጣም ሶሊድ የነበረ ፐርፎርማንስ አሳይቷል። ትሮሳርድን በተመለከተ ቤልጂየማዊው ሊያንድሮ ትሮሳርድ 2 ግቦችን አስቆጥሯል። ለግብ የሆኑ ኳሶችን አቀብሏል። ከነዚህ 4 ተጫዋቾች ከጋብሪኤል ማጋሌሽ፣ ከጋብሪኤል ማርቲኔሊ፣ ከሊያንድሮ ትሮሳርድ እና ከማርቲን ዙቢሜንዲ የእናንተ ምርጡ ተጫዋች ማን ነው የሚለውን አሳውቁን። ከዛ ውጪ የሴፕቴምበር ወር የእንግሊዝ የፒኤፍኤ የፕሮፌሽናል ፉትቦለርስ አሶሲዬሽን የደጋፊዎች የወሩ ምርጥ እጩዎች ውስጥ ደግሞ ማርቲን ዙቢሜንዲ ተካቷል። በቀጣይ ማሸነፍ የሚችል ከሆነ በጣም ጥሩ ጅማሮ እንደሆነ መናገር ይቻላል። ለሱም እነዚህ የሚነሱ ጉዳዮች ናቸው። የሳምንቱ የእንግሊዝ ፕሪሚየር ሊግ ብቻ አይደለም። የአውሮፓ ምርጥ 11 ይፋ ሲደረግ ዴክላን ራይስ በዚህ ዝርዝር ውስጥ ተካቷል። ለምሳሌ ማንቸስተር ሲቲው ግቫርዲዮል በተከላካይ ስፍራ ላይ፣ በኢንተር ሚላን በኩል ቦኒና ዲማርኮ ተካተዋል። ሌሎችም ስሞችን መጥቀስ ይቻላል። አንቶኒዮ ሰሜኖ ወደ ኋላ ላይ በዝውውር እናነሷለን። ሉዊስ ዲያዝም በዚህ ዝርዝር ውስጥ ተካቷል። ዴክላን ራይስ ግን አማካይ ስፍራ ላይ ምርጥ ጅማሮ ከነበራቸው ምርጥ ጊዜ ከነበራቸው ተጫዋቾች መካከል የሚጠቀስ ሆኖ ተመልክተናል። እነዚህ የሚነሱ ጉዳዮች ናቸው። ከተጫዋቾች ጋር በተያያዘ ቡካዮ ሳካ ራይስን በተመለከተ ጉዳት አጋጥሞት ነበር። በሳምንቱ መጨረሻ እንግሊዝ ብሔራዊ ቡድን ተቀላቅሎ ልምምድ ሲሰራ ተመልክተናል። ሉዊስ ስኬሊ ኤዜ በእንግሊዝ ብሔራዊ ቡድን፣ በክሎር ፎንቴን ደግሞ በፈረንሳይ ክሌር ፎንቴን እነ ዊሊያም ሳሊባን ተመልክተናቸዋል። ጥሩ ጅማሮ አድርገዋል። በቀጣይ ጨዋታዎቻቸው ላይ የሚኖራቸው ግልጋሎት የሚኖራቸውን ብቃትም ደግሞ እየተመለከተን የምናነሳ ነው የሚሆነው። ከዳቪድ ራያ ጋር በተያያዘ ትናንትና ባለቤቱ አንድ አስደናቂ ስጦታ ሰጥተዋለች። የመጀመሪያ ልጇን እንግዲህ ልትወልድ እንደሆነ ዳቪድ ራያም የልጅ አባት ሊሆን እንደተቃረበ አሳውቀው ስጦታ ስትሰጥ በማህበራዊ ትስስር ገጽ ከተመለከትናቸው አርሰናል ጉዳዮች መካከል የሚጠቀሱ ናቸው። እነዚህን አነሳን። ከአርሰናል ጋር በተያያዘ በተለይ በስፋት የሚነሱ ሀሳቦች ናቸው። የጄሚ ካራገርን ጉዳይ ላንሳ። በዚህ አማካኝ ስፍራ ላይ የፕሪሚየር ሊጉ ምርጡ አማካኝ ማን ነው በሚል ንግግሮች፣ ውይይቶች ሲደረጉ ነበረ። በዚህ ሀሳብ ላይ ከተነሱ ሀሳቦች መካከል ጄሚ ካራገር አንድ ጉዳይ አንስቷል። ጋሪ ኔቪል በእርግጥ በዚህ ጉዳይ ላይ ካነሳቸው ሀሳቦች መካከል ሞይሴስ ካይሴዶ የሊጉ ምርጡ አማካኝ ነው ሲል ምስክርነቱን ሰጥቶ ነበር። ነገር ግን ጄሚ ካራገር ካይሴዶ በጣም ጥሩ የተቀራረበ ተጫዋች ነው ለራይስ፣ ነገር ግን በብዙ መንገድ ከኳስ ጋር ኦል ራውንድ ወይም ደግሞ ሁሉንም ነገሮች አማካኝ ስፍራ ተጫዋቾች ማሟላት የሚገባቸውን ነገሮች በማሟላት ረገድ ኦል ራውንድ በመሆን በማጥቃት በመከላከል ከኳስ ጋር ምቾት የሚሰማው የበለጠ በጥሩ ደረጃ የሚቀመጠው ዴክላን ራይስ ነው በሚል ጄሚ ካራገር አድናቆቱን ሲሰጥ ተመልክቻለሁ። ከሰሞኑ ከነበሩ ጉዳዮች መካከል አንዱ ነው። ማርቲን ኦዴጋርድን በተመለከተ ከኖርዌይ ብሔራዊ ቡድን ውጪ ነው። በዚህ በለንደን ቆይታውን አድርጎ የሕክምና እርዳታ እያደረገለት ይገኛል። በዚህ ጉዳይ ላይ የኖርዌይ ብሔራዊ ቡድን አሰልጣኝ ሶልበላከን አስተያየታቸውን ሰጥቷል። በጣም እንደተበሳጩ እንደተከፉም ተናግሯል። ኦዴጋርድ ባለመኖሩ ኖርዌይ በቀጣይ በጣም ወሳኝ ጨዋታ አለባት። ለዓለም ዋንጫ ለማለፍም የምንመለከታቸው ጨዋታዎች ናቸው። ከዚህ ጋር በተያያዘም ተመሳሳይ የኖርዌይ ብሔራዊ ቡድን ተጫዋች የፕሪሚየር ሊጉ ድንቅ ተጫዋች ሃርሊንግ ብራውት ሃላንድ የተጫዋቹ አለመኖር ማርቲን ኦዴጋርድን በተመለከተ ብስጭቱን ገልጿል። ኢትስ ኤ ሼም ብሏል። በጣም የሚያሳፍር ነው። ለኛ በጣም ጥሩ አይደለም። ያስፈልገን ነበረ። ሲሪየስ እንዳልሆነ ጉዳቱ ተስፋ አደርጋለሁ። ከሱ ጋር አልተነጋገርኩም። ነገር ግን በቀጣይ የበለጠ
ጉዳቱ እንደማይቀጥልበት ተስፋ አደርጋለሁ በሚል ያነሳቸው ጉዳዮች ያሉ ከዚህ ማርቲን ኦዴጋርድ ጋር በተያዘ እንዲሁም ደግሞ በቀጣይ ቶሎ ተመልሶ ያጠናክረናል ብዬ አስባለሁ የሚል ነገር አንሷል። ኖርዌይ በቀጣይ ከእስራኤልና ከኒውዚላንድ ጋር የምታደርጋቸው ጨዋታዎች አሉ። አንደኛው የዓለም ዋንጫ ማጣሪያ ነው። ከእስራኤል ጋር ቅዳሜ ዕለት ይደረጋል። ኖርዌይ ምድቡን ጣሊያን ከምትገኝበት ምድብ በ15 ነጥቦች እየመራች ትገኛለች። ጣሊያን በእርግጥ 4 ጨዋታዎችን ያደረገችው፣ ኖርዌይ 5 ጨዋታዎችን አድርጋ ሁሉንም አሸንፋ 15 ነጥቦችን ሰብስባለች። ጣሊያን በቀጣይ ብታሸንፍ እንኳን 12 ነጥቦች ላይ የምትደርሰው። ስለዚህ ከኖርዌይ በ3 ነጥቦች ዝቅ ብላ ትቀመጣለች። ኖርዌይም ወደ ዓለም ዋንጫ ለማለፍ ሰፊ እድል እንዳላት የሚያሳይ ነው። የዝውውር ጉዳዮችን ላንሳ። ከአንቶኒዮ ሴሜንዮ ጋር በተያዘ አሁንም በተደጋጋሚ ዝውውሮችን እሱን ወደ አርሰናል ይመጣል በሚል ዘገባዎችን እየተመለከትን እንገኛለን። በቦርንመዝ በኩል በጥር ለተጫዋቹ ከ80 ሚሊዮን ፓውንድ በላይ የሚያቀርብ ክለብ ካለ መሸጥ ይፈልጋል የሚሉ ሪፖርቶችን ተመልክቻለሁ። 25 ዓመቱ ላይ ይገኛል። የጋናዊ አማካኝ ጥሩ ጅማሮን አድርጓል። በፕሪሚየር ሊጉ ላይ አንድሪያ ቤርታ፣ ሚኬል አርቴታ በጥር የዝውውር መስኮት የግራ መስመር ቦታ ላይ በአጥቂ ቦታ ላይ ትክክለኛው ተጫዋች ሴሜንዮ ነው ብለው ያስባሉ ተብሏል። ከዚህ በፊት ስለ አርሰናል ደጋፊነቱ አንስቼላችኋለሁ። አንድ ሀሳብ ሲሰጥም ከዚህ በፊት ተመልክቼዋለሁ። ለምሳሌ እኔ የአርሰናል ደጋፊ ነኝ ይላል። ነገር ግን ከአርሰናል በተቃራኒ ሲጫወት ያ አይጋጭብኝም፣ ምክንያቱም ከአርሰናል ተቃራኒ መጫወት ስራዬ ነው። ነገር ግን ወደ አርሰናል በሄድ የልጅነት ህልሜ ነው፣ የምን ጊዜም ህልሜ እውን ይሆናል ማለት ነው። ሁሉ ጊዜ ህይወቴን በሙሉ ስመለከተው የነበረው ቡድን ነው ይላል። የጋናዊ ተጫዋች በቅርብ ጊዜያት ላይ በአርሰናል ልንመለከተው እንችላለን። ዝውውሩ ሊሳካ ይችላል ተብሎ ከሚጠበቁ ስሞች መካከል አንዱ የአንቶኒዮ ሴሜንዮ ጉዳይ በስፋት እየተነሳ ይገኛል። ከዛ ውጪ አንድ ጉዳይ ላንሳላችሁና ላጠናቀቅ። ከጋብሪኤል ጄሱስ ጋር በተያያዘ የኤቨርተንን ስም በስፋት ባለፉት ቀናት እኛም ስናነሳው ነበር። አሁን ደግሞ ከዛ ውጪ የፍላሚንጎን ስም በደንብ እየተመለከትን እንገኛለን። በተለይ ደግሞ ክሩሻል የሆነ በጣም አስፈላጊ ወቅት ላይ እንገኛለን። የዓለም ዋንጫ ደርሷል። የ2026ቱ የዓለም እግር ኳስ ዋንጫ በአሜሪካ በካናዳና በሜክሲኮ አዘጋጅነት ይደረጋል ክረምት ላይ። በዚህ ወቅት ደግሞ ተጫዋቾች መጫወት ይፈልጋሉ፣ ደቂቃ ማግኘት ይፈልጋሉ። በአርሰናል ያለው ፉክክር ደግሞ ጋብሪኤል ጄሱስ በብራዚል ብሔራዊ ቡድን ውስጥ ካለው ፉክክር አንጻር እድሉ እንዳያጠብበት ፈርቷልና ምናልባት ወደ ፍላሚንጎ ዝውውሩን ለማድረግ ተጫዋቹ ሊፈልግ ይችላል፣ ሊጋፋ ይችላል የሚሉ ሀሳቦች አሉ። በእርግጥ አርሰናል በቅርብ ጊዜያት ላይ ከፍላሚንጎ ጋር ድርድር ነበረው። ነገር ግን አርሰናል የሚያቀርበው ጥያቄ የገንዘብ ጥያቄ ፍላሚንጎች እሱማ ውድ ነው የሚል ሀሳቦች አሏቸው። ነገር ግን በቀጣይ የሚኖሩ ድርድሮች ይኖራሉ። በጥር የዝውውር መስኮት ምናልባት ኤቨርተን፣ ምናልባት ፍላሚንጎ የዚህ ተጫዋች አስፈራሚ ሆነው ልንመለከታቸው እንችላለን። ጋብሪኤል ጄሱስን በዛ ልንመለከተው እንችላለን የሚሉ ሀሳቦች በስፋት እየወጡ ይገኛሉ። እነዚህን ጉዳዮች አነሳን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናላችንን ቤተሰቡኑ አዳዲስ ጉዳዮችን ይዘን እንመጣለን። ይህንን ቪዲዮም እንዲሁ ሼር እንድታደርጉ ለወዳጆቻችሁ ለአርሰናል ደጋፊዎች አስቀድሜ እንደጠየቅኳችሁ አሁንም ላስታውሳችሁና ላጠናቀቅ ጤና ይስጥልን።